ሰላም ውድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ልሰራ ያሰብኩት ኬክ ነው። ኬክ ለመስራት የምጠቀማቸውን ነገራቶች አሳያችኋለሁ ማለት ነው። መፍጫ የተጠቀምኩበት ምክንያት በደንብ እንዲመታልኝ ነው። የኬክ መምቻው ስለሌለኝ በጁሰርም ቢሆን ችግር የለም። ምክንያቱም ስኳር የተለያዩ ነገራቶች ስለምንጨምርበት በደንብ እንዲመታ ስለፈለኩ ነው ማለት ነው ይሄንን የምጨምረው። ዛሬ ለምሰራው ኬክ የምጨምረው 4 እንቁላል፣ 1 ወተት፣ ቫኒላ፣ ቤኪንግ ፓውደር እንዲሁም ሌሎች ነገሮች ናቸው ማለት ነው። ይሄው እንግዲህ እንደምታዩት የመጀመሪያውን እንቁላል ጨምራለሁ ማለት ነው። 4 እንቁላል ነው የምጨምረው። 4 ቫኒላ ትንሽ ፈሳሹ ቫኒላ ነው ያለኝ። ከዛ ቤኪንግ ፓውደርም ትንሽ፣ ከዛ እንዲነፋልን ደግሞ ቤኪንግ ሶዳ ትንሽ እናደርጋለን ማለት ነው። ከዛ በኋላ እዚህ ላይ ደግሞ እንጨምራለን ስኳር። ይሄው እንደዚህ ፈጭቼዋለሁ ማለት ነው። እዚህ ጋር የሎሚ ፍቅፋቂ አለ። ለሽታ አሪፍ ነው። ከፈለጋችሁ ሎሚንም ሙሉን መጨመር ትችላላችሁ ቆርጣችሁ፣ ግን እኔ እንደዚህ ነው የምጨምረው። ወተት ጨምርና ደግሞ መትቼው እመለሳለሁ ማለት ነው። ይሄው እንደዚህ ወተቱን ጨምሬ መትቼዋለሁ ማለት ነው። አሁን ዱቄት እንጨምርና እናንተ በምትሰሩት ፓትራ ልክ ነው። እኔ 5 የሾርባ ማንኪያ ዱቄት ጨምራለሁ። ከዛ ከነሰኛ ደግሞ እያየው መጨመር ይሆናል ማለት ነው። ግን እኔ 1 ወተት ስለሆነ የተጠቀምኩትኝ ዱቄቱን አለማብዛት ትችላላችሁ። እንዳይቦካባችሁ ፍርፍር ያለ ከሆነ የምትፈልጉት እንዳይቦካባችሁ ትንሽ ዱቄት መጠቀም ትችላላችሁ ማለት ነው። ያው እንግዲህ 5 ማንኪያ ብያችሁ ነበረ። እየጨመርኩ ግማሽ ኪሎ ዱቄት ጨምራለሁ ማለት ነው። እያያችሁ መጀመሪያ ትንሽ ያደርጋችሁ። ምክንያቱም ብዙ ካደረጋችሁ ደግሞ እንደ ዳቦ ሊሆንባችሁ ስለሚችሉ ይሄንን እንደዚህ አድርጋለሁ። ስለዚህ እዚህ ጋር ይሄንን የምታዩት ፓትራ አለ። እዚህ ጋር ትንሽ ዘይት እናደርግና ኬኩን ጨምረን ከዛ ደግሞ እዚህ ጋር እንደምታዩት ትንሽዬ ካካዋ አለች። ኬኩን ጨምረና ትንሽዬ ደግሞ ለከለር አዳባልቃለሁ ማለት ነው። ያው እንደዚህ አድርጋለሁ ማለት ነው። ትንሽዬ ካካዋ ጨምሬበታለሁ። ትንሽ አለመጨመርም ትችላላችሁ። ከ30 እስከ 45 ደቂቃ ኦቨን ውስጥ ከተውና ቤተሰቦቼ እንግዲህ እንደምታዩት እንደዚህ ይሆናል ማለት ነው። ካሜራው ትንሽ በዝቶብኛል፣ ግን ይሄን ይመስላል። ይሄንን ፓትራ ውስጥ ከተውና ከላይ ያደረኩት ለውዝ ነው። ፓትራ ውስጥ ከትቼ ሲወጣ ያለውን ውጤት ደግሞ አሳያችኋለሁ። አብራችሁ ነው። ይሄው እንደዚህ እንደምታዩት ሆኖ ወጥቷል ማለት ነው። አሪፍ ሆኗል። እዚህ ላይ ስኳር እንደዚህ እናደርግበታለን። ይሄው እንደዚህ ሆኗል ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር አድርጉ። አበረታቱን። ቪዲዮ እንዲታይ የምትፈልጉት ነገር እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉ። ስለተመለከታችሁ አመሰግናለሁ። ባይ